በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን በስም በአካል በግብር ሦስት ሲሆኑ በመለኮት በአገዛዝ በሥልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በአስራ ሁለተኛው ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን ቅዱስ ሚካኤልን ድርሳን ለማንበብ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናውና ረድኤቱ ከእኛ ጋር ይኑር ለዘላለሙ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስም ሃይማኖቱ የጸና ምግባሩ የቀና የቁስጥንጥንያ ንጉሥ በሚሆን በቴዎዶስዮስ ልጅ በንጉሥ በአርቃዲዮስ ዘመነ መንግሥትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉሥ የአርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በሥልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ትከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይምክራትና ይገሥጻትም ጀመረ። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግሥቲቱ እንደ ልማዷ የአንዲትን መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግሥት አውዶክያስ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚችን ድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢታዋ ስለ ጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስ ሥጋውንና ደሙንም እንዳትቀበል አወገዛት። በዚህን ጊዜ ደሟ ፈትቶ ቁጣ ስለተመላባት ስለ ክፉ ሥራዎቿና ስለ በደለቻቸው ሁሉ እሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳትን ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ ዕረፍት ስላልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኤጲፋንዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ እሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኛሉና ቢሆንም እናንተ በሕገ ክርስቲያን ናችሁ፣ የሚሻርበትን ምክንያት ፈልጋችሁ ከሥልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በእሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለማታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናትን ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም ራሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህ በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህንን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከእኔ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በርሳቸው የዓይናችን ብርሃን ስለሚሆን ለአባታችን ስለ ሊቁ ጳጳስ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን። ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም፣ አሳልፈንም አንሰጠውም እያሉ
የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔርን ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን እንዲያስወግዱ ከእነሱ ጋር ደስተኞች መስለን እንታያለን። ከዚያም የተነሳ በመካከላቸው ዕርቅ ይወርዳል። እነሱም በልቦናቸው አባታችን ከንግሥቲቷ ጋር ታርቋል ብለው በሰላም ወደየቤታቸው ይሄዳሉ። ንግሥት አውዶክያስ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለው። ኤጲፋንዮስም ከዮሐንስ ዘንድ ይህንን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጥያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ እግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና ጌታችንና በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታ አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረክላቸው፣ ቀደሰላቸው። ጳጳሳትና ቀሳውስት ዲያቆናትንም ሁሉ ሾመላቸው። ከዚህም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጥያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበው ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹንና ጎበዛዝቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለም አሜን። ሰራዊተ ሰይጣናትን በአጸፋት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባል እሳት የሚሆን መላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁል ጊዜ በጾምና በጸሎት ለእግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ የሚከበርበት ዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት መሆኑን በማመን ለወደፊቱ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ሳሉ የዛ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከእነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ፣ በእምብርታቸው የታቀፉ፣ በደረታቸውም ታቅፈው ጡቶቻቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች፣ እንዲህም አለች፦ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን ያመጻተኛዋን ጎስቋላና ደካማ የተናቁ የምሆን ባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ስማኝ እንጂ። አቤቱ ከጥልቁ ልቦናዬ ወደ አንተ ስለምን ጆሮህን አዘንበል አድርገህ ስማኝ፣ ተስፋም አታስቆርጠኝ። ከማኅፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየው ደስ ብሎኝ ይኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ
ባለ ዘመኑ ሁሉ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ ለአንተ ብፅዓት ሰጥቼሃለሁ እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመናን አቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተ ክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቁመው በአንቃዶ ልቡና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ልቅሶ እግዚአብሔር ልጅ ይሰጣቸው ዘንድ ልመና አቀረቡ። ሥርዓተ ቅዳሴውም ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ የክርስቶስ ሥጋውንና ደሙን ተቀበሉ። ከዚህም በኋላ ቄሱ ቡራኬ ሰጥቶ ጸርወተ ሕዝብ ከሆነ በኋላ ሕዝቡ ሁሉ ወደየቤታቸው ሄዱ። ያች ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኝታ በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚህን ጊዜ ብርሃናዊው መልአክ በራእይ ተገልጾ ሴትየዋ ሆይ ከእንግዲህ አትዘኚ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻል። ልጅም ትወልጅ ዘንድ ማኅፀንሽን ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏም በነቃች ጊዜ ይህንን አይነቱን ቃል በመስማቷ ፈጽማ ተደሰተች። ልዑል እግዚአብሔርንም እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔርም በመልአኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ ሁለመናው መላ ሰውነቱ ያማረ ወንድ ልጅ ወለደችና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተድላ ደስታ አደረጉ። ለተራቡና ለተጠሙ ብዙ መሥዋዕትን ሰጡ። ወንድ ልጅም በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ሁሉ ላይ ታላቅ ሰዎች የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብፅዓት አድርገው የሰጡት ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያ ብላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ባልቻሉ ጊዜ ያን ሕፃን የመላእክት አለቃ ለሚሆን የቅዱስ ሚካኤል ቤተ ክርስቲያን እናቱ ብፅዓት ስለት አድርጋ ሰጥታው እንደነበር አስታወሰች። እንዲህም አለች፣ ልጄ በጽኑ ደዌ የተያዘበትን አወቅሁ። ስለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና ከዚህ በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይ ረጨችው። በቀንዲሉ ላይ ያለውን ዘይትም እየቀባች መላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ከባድ በሽታ ብታድነው፣ እንደ ቀድሞ ብፅዓቴ እስከ ዕለተ ሞቱ ድረስ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ በዚያኑ ጊዜ በቅጽበት ልጇ ብላቴናው ዳነላት። ከደዌውም ከዳነ በኋላ ያ ብላቴና አደገና መላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች ታላቅ ደስታ ወደ ቤቷ ገባች። እንዲህ እኛን የክርስቲያን ወገኖችን ሁላችንንም ብላቴናውን እንዳዳነ የነፍስ የሥጋ ደዌ ከሚሆን ኃጢአት ያድነንና በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያድርገን። ኃጢአት ለማሰራት የሚያደፋፍረውን ተግባር ሁሉ ከእኛ ያርቅ። እግዚአብሔርን ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቀርጦ ይጣልልን። አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12ኛው ቀን የመላእክት አለቃ የሚሆን ቅዱስ ሚካኤልን የመታሰቢያውን በዓል እንደሆነ እንናገራለን። በዚህች ዕለት ነቢዩ ዕንባቆም አጫጆች ምሳሌዎች ታስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና ሚካኤልም ዕንባቆምን ምግቡን እንደያዘ በአንዲት የራስ ፀጉር አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል አገር አደረሰውና አንበሳ ምግብ በጉድጓድ ለተጣለ
ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋር ምንም ሳያጓድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር መልሶ በቅጽበት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ ቤተ ክርስቲያን ሊቃውንት አዘዙን። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ቅዱስ ሚካኤል ሆይ የቅዱሳንን መሥዋዕት ጸሎት ታሳርግ ዘንድ በአብ የምስዋዕ አዳራሽ ለሚሆነው አነዋወርህ ሰላም እልሃለሁ። ሚካኤል ሆይ እግዚአብሔር ወልድ ኀፍረተ መስቀልን ታግሶ ራቁቱን በተሰቀለ ጊዜ በቱ ስብሐት አሻቅበ ከማየት ይልቅ ራስህን ወደ ታች ዘንበል አድርገህ መለኮትን ትዕግሥት አደነቅ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የሚጸለይ የእናታችን ብፅዕት ክርስቶስ ሰምራ ዜና ገድል ማንበብ እንጀምራለን። መኗ አማላጅነቷ ከእኛ ጋር ይኑር ለዘላለሙ አሜን። ከዕለታት በአንደኛዋ ቀን እናታችን ክርስቶስ ሰምራ ጓንጎት በምትባል ደሴት ውስጥ ዓርብ ዕለት ከቀኑ በ6 ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለም ሁሉ ከንቱ እንደሆነና ሰውም ልጅ ሕይወት እንደ ጥላ ላፊ ጠፊ መሆኑን ፈጽማ ተመለከተች። ነቢዩ ዳዊት ሰው ከንቱ ነገርን ይመስላል፣ ዘመኑ ወይም ሕይወቱ እንደ ጥላ ያልፋል ሲል ተናግሯልና። ዳግመኛም ሰው ክቡር እንኳ ቢሆን ሊኖር አይችልም፣ እንደሚጠፋ ወይም ማስተዋል እንደሌላቸው እንስሶች መሰለ። ይህችም መንገዳቸው መሰናክላቸው ናት። አፋቸው እሺ ይላሉ፣ እንደ በጎች በመቃብር የሚሄዱ ናቸው። ጠባቂያቸው ወይም እረኛቸው ሞት ነው። አሁንም እኛ መሬት እንደሆን አቤቱ አስብ። ሰውስ ዘመኑ እንደ ሜዳ ሳር ወይም እንደ ዱር አበባ እንዲሁ ያብባል። መንፈሱ ከእሱ ትለያለች፣ ወይም ነፋስ በነፈሰ ጊዜ ግን ይረግፋል፣ አይኖርም። ስፍራውም ደግሞ እንዴት እንደሆነ አይታወቅም አለ ክቡር ዳዊት። ስለዚህም ሁሉ ነገር አቤቱ ማራቸው፣ ይቅርም በላቸው፣ መጻተኛዋ ባሪያህንም ኃጢአቷን አታስብባት እያለች ወደ ፈጣሪዋ መሪር እንባን አለቀሰች። ጊዜ ጌታችን ኢየሱስ ክርስቶስ ታላቅ ግርማ ወደ እሱ መጣ። ታላቅ ግርማ ሆኖ ባየችው ጊዜ ደነገጠች፣ ከእግሩ ስርም ወደቀች። ከዚህ በኋላ ነውር በሌለባቸው ንዑዳት ክቡራንና ንጹሐን በሆኑ እጆቹ አነሳት። ቀጥሎም ወዳጄ ክርስቶስ ሰምራ ትደንግጪ፣ ነገር ግን የልብሽን ሐሳብ ንገሪኝ አላት። እሷም ቤቱ ባሪያህንስ በባለሟልነት ካሰለጠንካት አባታችን አዳምን ባሪያህና በአምሳልህ ስለምን ፈጠርከው? በእንጨት መስቀልስ ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን? አለችው። አሁን ስለ እነሱ ስል ተሰቅያለሁ አላት። እንግዲያውስ መስቀልህ ወይም የተሰቀልከው ስለ እነሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን አቤቱ ማራቸው፣ ይቅርም በላቸው አለችው። አንተ ቸር ይቅር ባይ፣ መዓትህ የራቀ ምሕረትህ የበዛ ነህና ከአንተ ሌላ አምላክ የሌለ እውነተኛ አምላክ ነህ። ሁሉ ይቻልሃል፣ የሚሳንህ ነገር ከቶ የለም። ዓለም በጠቅላላዋ በእፍኝ አትሞላም በማለት እያለቀሰች ለመነችው። በዚያን ጊዜ ጌታ መልሶ ወዳጄ ክርስቶስ ሰምራ ሆይ እስኪ አንቺ ራስሽ ፍረጂ። አዳምን ከነ ልጆቹ ከሠራው ኃጢአትና እኔ በጴንጤናዊ በጲላጦስ ዘመን በቀያፋና በሐና አደባባይ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ቢመዘን የትኛው ይመዝን ይመስልሻል? አላት። ይህንንም ባላት ጊዜ ደነገጠችና ከመሬት ላይ ወደቀች። በዚህ ጊዜ ቅዱሳት በሆኑ እጆቹ ከወደቀችበት አነሳትና እንግዲህ ይህን ሁሉ መከራ የተቀበልኩት ለማን ወይም በማን ምክንያት ይመስልሻል? አላት። ነቢዩ ኢሳይያስ በመከራው ጊዜ በቀንዱ እንደማይከላከል ጸጉሩንም በሚሸልቱት ዘንድ እንደማይናገር ንጹሕ በግ ይታረድ ዘንድ ወደ እኛ መጣ አለ። እንደዚሁ መጽሐፍ እንደተናገረው
አይሁድ በእንጨት መስቀል ላይ ሰቀሉኝ። ክፉ ባሪያ ፊቴን በጥፊ መታኝ። ርኩሳን ሰዎች እርኩስ ምራቃቸውን ተፉብኝ። ጲላጦስ በአደባባይ በወንበር ተቀምጦ እንዲገርፉኝ አዝዞ ገረፉኝ። በቀራንዮ አደባባይ ራቁቴን ሰቀሉኝ። እጅና እግሬን በቀኖች ችንካሮች ቸነከሩኝ። የመሰላቸውንና የፈለጉትን ሁሉ መከራ ፈጸሙብኝ። እንግዲህ ይህን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይስ ልኮንናቸው ይገባል? ወዳጄ ክርስቶስ ሰምራ እስኪ ፍረጂ አላት። ይህንም ባላት ጊዜ በግንባሯ ተደፍታ ቤቱ ጌታ ሆይ ሁልጊዜ ለምን እስኪ አንቺ ራስሽ ፍረጂ ትለኛለህ? እኔ ኃጢአት ባሪያ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታቸው ወይም ሴት አገልጋይ ከመቤቷ ጋር ትከራከር ዘንድ ይቻላልን? አቤቱ እንዲህ ሳይሆን በውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል አለን? ነገር ግን ማራቸው ይቅርም በላቸው እንጂ አትመራምራቸው በማለት አጥብቃ ለመነችው። ጌታም ወዳጄ ክርስቶስ ሰምራ ሆይ እስኪ የልብሽን ሐሳብ ወይም ፍላጎትሽን ንገሪኝ አላት። በዚያን ጊዜ አቤቱ ፈጣሪ ፈቃድህስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ወይም ትምረው ዘንድ እለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህም ወይም ማረው የምልህ ዲያብሎስን ወድጀው አይደለም፣ ነገር ግን እሱ ከታመረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ የእነሱ ሥጋ ሥጋዬ እንደመሆኑ መጠን የእኔም ሥጋ ሥጋህ ነውና አለችው። ይህንንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ ከአንቺም በኋላ የሚመጡ የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ አላት። ይህንንም ካለት በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማልልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዘሃት ሂድ ብሎ አዘዘው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረው በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ ሰው ልጆች ሁሉ ያርፋሉ እያለች መላእክት አለቃ ለቅዱስ ሚካኤል ታሳስበው ነበር። ይህን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረት ለማግኘት ይሻ መስሏት ነበርና ከሲኦል አፋፍ በደረሱ ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። መላእክት አለቃ ቅዱስ ሚካኤል ምሕረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል ሳጥናኤል በማለት ጠራችው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት ሀገር ማነው እሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበር። ዛሬ ግን ከምኖርበት ቤቴ ደርሰሽ መጣሽን አላት። እሷም ጌታ ይቅርታ አድርጎልሃልና ከዚህ ስቃይና ከመከራ ቦታ ከወገኖች ጋር ና ፈጥነህ ውጣ አለችው። ይህንንም ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተረማምዶ በግራ እጁ ግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚህን ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላዋ ይከተላት ነበርና ይህንን ምሕረት የሌለውን እቡይ ዲያብሎስን በያዘው ሰይፍ ቢቀጣ የሲኦል ደጃፍ ተከፈተች። በዚህ ሰዓት ታላቅ ጩኸትና ሁካታ ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በእሷም በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚያ ነፍሳት ቁጥር 10,000 ያህል ነበር። እነዚህ ከመከራ ያመለጡት ከስቃይ የወጡ ነፍሳትን ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋም ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበር።
ለሰልፍ ተዘጋጅተው በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊት በፊታቸው ታኮበኩብ ነበር። ከዚህ በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚያም አቤቱ ጌታዬ የቸርነት ፍርድ ከቶ እንደዚህ ነውን እያለች አደነቀች። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አድርገሽ ጥቂት ምርኮን አገኘሽን? አላት። እርሷም አዎን ጌታዬ፣ በኃይልህና በቸርነትህ አገኘሁ አለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን ጠርቶ እሊህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ክርስቶስ ሰምራ መኖሪያ ውሰዳቸው አለው። በዚህ ጊዜ አቤቱ ፈጣሪዬ የኔ መኖሪያ ወዴት ነው አለችው። ጌታም መኖሪያሽ ከእናቴ ከድንግል ማርያም ነው። እነሆ በትረ ማርያም ብዬ ሰየምኩሽ። መቀመጫሽን ወይም ደረጃሽን ከእሷ ቀጥሎ ሁለተኛ አደረግኩሽ። የባለሟልነት ግርማ አጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ይህንንም ባላት ጊዜ ፈጽማ ደስ ተሰኘች። ወደ ኋላዋም መለስ ብላ ስትመለከት ለዓይን የሚያንጸባርቁ 10 አክሊላትን አየች። በእያንዳንዳቸው አክሊል ላይ 4 ከዋክብት አሉባቸው። እነዚህ ከዋክብት ቁጥራቸው ሲደመር 40 ይሆናል። እዚህ ጊዜ ከእሷ ጋር የነበረው መልአክ እነዚህ በላያቸው ብርሃናውያን ከዋክብት ያሉባቸው አክሊላት ለማን የተዘጋጁ ናቸው? ሰውነቱ እጅግ አድርጋ ወደዋለችና አለችው። መላእክት አለቃ ቅዱስ ሚካኤልም ለአንቺ ቢሆን ደስ አይልሽምን? አላት። እሷም አዎን ጌታዬ፣ ለእኔ ቢሆን እወዳለሁ አለችው። እንዲያስ ለአንቺ የተዘጋጁ ናቸው አላት። በምን ሥራዬ ለእኔ ተሰጡኝ አለችው። 10ቱ ቃላተ ኦሪትን 6ቱን ቃላተ ወንጌልን ጠብቀሽ ቤትሽን፣ ንብረትሽን፣ ልጆችሽን ጥለሽ ይህንን ዓለም ንቀሽ አጥቅሽን የክርስቶስን ቀንበር ተሸክመሽ ፈጣሪሽን ስለተከተልሽ ነው አላት። ይህንንም ባላት ጊዜ እጅግ አድርጋ ተደሰተች። ሁሉም ማድረግ የሚችል እግዚአብሔርንም ፈጽማ አመሰገነችው። ይህንንም ራእይ ካየች በኋላ ወደ ቀደመ ቦታዋ ተመለሰች። እግዚአብሔር ምስጋና ይሁን፣ አሜን። መኗ ክብሯ፣ አማላጅነቷ ከእኛ ጋር ይኖር ለዘላለሙም አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።